ጤና ይስጥልን እንዴት ቆይታችሁናል? ወደ መረጃዎቹ እናልፋለን። ኢትዮጵያ ካዛክስታንንና ኖርዌይን በመቅደም ከዓለማችን 10 ቀዳሚ የቢትኮይን አምራች ሀገራት ተርታ ተቀላቀለች። ኢትዮጵያ በዓለም አቀፍ የቢትኮይን ማዕድን ቁፋሮ ቢትኮይን ማይኒንግ ከቀዳሚዎቹ 10 ሀገራት ተርታ በመግባት 8ኛ ደረጃ ላይ ተቀምጣለች። እንደ ሃሽታግ ሬት ኢንዴክስ የ2026 የመጀመሪያ ሩብ ዓመት የሃሽ ሬት ካርታ ግሎባል ሃሽ ሬት ሂት ማፕ መረጃ አገሪቱ ከጠቅላላው የዓለም የሃሽ ሬት ድርሻ 2.6 በመቶውን ይዛለች። የኢትዮጵያ የማምረት አቅም በሩብ ዓመቱ ውስጥ የ38 በመቶ ጭማሪ አሳይቷል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ129 በመቶ እድገት አስመዝግቧል። ይህ እድገት የተመዘገበው መንግስት የኤሌክትሪክ ማስተላለፊያ ግሪድ አቅምን ለመጠበቅና ለሀገር ውስጥ ኃይል ፍላጎት ቅድሚያ ለመስጠት ሲል በ2025 አጋማሽ ላይ ለአዳዲስ የማዕድን ቁፋሮ ፍቃድ ላይ እገዳ ጥሎ በነበረበት ወቅት መሆኑ ልዩ ያደርገዋል። ይህ መስፋፋት የሚያሳየው እገዳው ከመጣሉ በፊት ፈቃድ ያገኙ ተቋማት ስራ መጀመራቸውን ሲሆን ተቋማቱም በዋናነት ኃይል የሚያገኙት ከታላቁ የኢትዮጵያ ህዳሴ ግድብ የውሃ ፍላጎት ነው። ይህም ኢትዮጵያ በዓለም አቀፍ ደረጃ ካዛክስታንንና ኖርዌይን እንድትበልጥ አስችሏታል። በተያያዘ ዜና የኢትዮጵያ ኤሌክትሪክ ኃይል በ2024-25 በጀት ዓመት ለክሪፕቶ ማዕድን አውጪዎች ኤሌክትሪክ በማቅረብ ወደ 220 ሚሊዮን የአሜሪካን ዶላር ገቢ ማግኘቱን የገለጸ ሲሆን እስከ ሰኔ 2026 በሚጠናቀቀው የአሁኑ በጀት ዓመት ገቢውን ወደ 312.5 ሚሊዮን ዶላር ለማሳደግ ችሏል። የኢትዮጵያ መንግስት ለክሪፕቶ ምንዛሪ ወይም ክሪፕቶ ከረንሲስ ያለው አመለካከት አሁንም ጥንቃቄ የተሞላበት ነው። በማዕድን ቁፋሮ በፈቃድ ቢፈቀድም በክሪፕቶ ምንዛሪ ክፍያ መፈጸም አሁንም ህገወጥ ነው። የኢትዮጵያ ብሔራዊ ባንክ በአገር ውስጥ ግብይቶች ብቸኛው ህጋዊ መገበያያ ብር መሆኑን አጥብቆ ያሳስባል። ባለስልጣናት እንደገለጹት ለማዕድን ቁፋሮ የሚመደበው ትርፍ የኤሌክትሪክ ኃይል ብቻ ሲሆን የአገር ውስጥ ፍላጎት እስኪሟላ ድረስ አዳዲስ ፈቃዶችን የመስጠት ሂደት ታግዶ ይቆያል። ይህ የውጭ ምንዛሪ ገቢን ከማሳደግ እና የአገሪቱን የኃይል ዋስትና ከመጠበቅ አንጻር ያለውን ሚዛን ለመጠበቅ የታለመ ነው። በዓለም አቀፍ ደረጃ የቢትኮይን ማዕድን ቁፋሮ አሁንም ጥቂት ሀገራት ላይ ያተኮረ ሲሆን አሜሪካ 37.5 በመቶ፣ ሩሲያ 16.4 በመቶ እና ቻይና 11.7 በመቶ የሃሽ ሬት ድርሻ አላቸው። እንደ ፓኪስታን፣ ቦሊቪያ እና ኪርጊስታን ያሉ በማደግ ላይ ያሉ ሀገራትም ከፍተኛ ዓመታዊ እድገት አስመዝግበዋል። ለምሳሌ ፓኪስታን በሩብ ዓመቱ የማምረት አቅሟን በ1233 በመቶ አሳድጋለች። የኢትዮጵያ እድገት የታዳሽ ኃይል ሀብት ያላቸው የአፍሪካ ሀገራት በከፍተኛ ዲጂታል ዘርፎች ውስጥ ተወዳዳሪ የመሆን አቅም እንዳላቸው ያሳያል። ይሁን እንጂ ቀጣይነት ያለው እድገት የኃይል መሰረተ ልማትን፣ የቁጥጥር ማዕቀፎችንና የኤሌክትሪክ ፍርግርግ መረጋጋትን በአግባቡ በመምራት ላይ የተመሰረተ ይሆናል። የቀጣናዊ ሁኔታዎች ልዩነት ያላቸው ሲሆን በመካከለኛው ምስራቅ የተባበሩት አረብ ኤሚሬትስ እና ኦማን የኃይል ሀብታቸውን በመጠቀም የተረጋጋ እድገት እያሳዩ ነው። ደቡብ ምስራቅ እስያ በውሃ ኃይልና በአየር ንብረት ምቹነት አቅሙን እያሰፋ ነው። ላቲን አሜሪካ ደግሞ በተለይ ቦሊቪያ እና ኢኳዶር ተለዋዋጭ ቢሆንም ከፍተኛ ጭማሪ እያሳየ ይገኛል። የብር ሜትሪክስ ዘገባ ነው። ከዚሁ ከክሪፕቶ ከረንሲ፣ ከዳታ ማይኒንግ፣ ከዲጂታል ከረንሲ ጋር በተያያዘ ሌሎች ጠቃሚ መረጃዎችም አሉ። እንዴት ነው ሊሰራበት የሚችለው፣ እንዴት ነው አዋጭ ቢዝነስ ሆኖ ልንሳተፍበት የምንችለው የሚለውን በሌሎች ቀጣይ ዝግጅቶች ለመዳሰስ ሞክራለሁ። ለዛሬው ግን እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።